ቱጃሩ ባለሀብት ወርቁ አይተነው ለፋኖ የጸረ ድሮን መሳሪያ ማስታጠቁ ተሰምቷል። ጉዳዩም በብልጽግና ቤት ከፍተኛ ድንጋጤን ፈጥሯል። ብልጽግናም ያልታሰበውን ውሳኔ አስተላልፏል። በሌላ በኩል ፋኖ በሁሉም ግንባሮች ድል እየተቀዳጀ መሆኑ ተነግሯል። ከአማራ ክልል የሚወጡ መረጃዎች 4 ኪሎን ማስጨነቃቸውን ቀጥለዋል። ዋናው ያገዛዙ ካምፕም ጥቃት አስተናግዷል። ጄኔራሎቹም ከፋኖ ለጥቂት ማምለጣቸው ተገልጸዋል። አረጋ ከበደ ደግሞ ከፍተኛ ጭንቀት ውስጥ ገብቷል። ግንባር የተሰማውን መረጃ በዝርዝር ይዘነዋል፣ ተሰሙታላችሁ። የፋኖ ስለላ ቡድን ወታደራዊ ጠቅላይ መምሪያ ቢሮ ውስጥ ገብቶ መረጃ መንትፎኛል ሲሉ ማርሻሉ ብርሃኑ ጁላ ተናግረዋል። አብይ አህመድም ይህን ከሰሙ በኋላ ፋኖ በተቋሙ ሰርጎ ገብቷል፣ በአስቸኳይ እርምጃ መወሰድ አለበት የሚል ድምዳሜ መድረሳቸውን የመረጃ ምንጮች አገለው ገልጸዋል። ጉዳዩም በርካቶችን እያነጋገረ ነው። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም ጋዜጠኛ መሳይ መኮንን ያስተላለፈውን ጥብቅ መረጃ እናካፍላችሁ። አብይ አህመድ የህወሓትን ፍንካች ቡድን አባላት በዙሪያው እየሰበሰበ ነው የሚለው ጋዜጠኛ መሳይ መኮንን የጌታቸው ረዳ አማካሪነትን በሰማን በሶስተኛው ቀን ዶክተር ክንድያ ገብረሕይወት ሹመት ተሰጥቷቸው አዲስ አበባ ጠቅልለው መግባታቸው ተረጋግጧል። የጌታቸው ረዳ ሰልፍ ተፈትኗል። ምናልባት ሌተናል ጄኔራል ጻድቃን ገብረትንሳኤም ከሰሞኑ የመከላከያ ኤታማዦር ሹም አማካሪ ተደርገው መሾማቸውን መስማታችን የማይቀር ነው። አክራሪውና ነባሩ የህወሓት ቡድን የአብይ አህመድን አገዛዝ እየከሰሰ ባለበት በዚህ ሰሞን የተቀናቃይ ቡድን አባላት ወደ ፌዴራል መንግስት መሰብሰባቸው መጪው የፖለቲካ አክሮባት በጉጉት እንድንጠብቅ የሚያደርገን ነው ብለዋል። የጌታቸው ረዳ ቡድን ከመቀሌ ተፈናቅሎ አዲስ አበባ መግባቱና በፌዴራል መንግስቱ ስልጣን እየተሰጠው መሆኑ ፖለቲካዊ ትርፍና ኪሳራውን የሚከፋፍሉት እነማን ናቸው የሚለው ጥያቄ ተነስቶ ሁሉም እንደ መረዳቱ ትንታኔ በመስጠት ላይ ይገኛል። ጌታቸው ረዳ አሸንፏል። ከመቀሌ ነጥብ ጥሎ ቢመጣም አዲስ አበባ ላይ ከአብይ አህመድ አጠገብ ተገኝቷል። ከክልል ስልጣን የፌዴራል ወንበር እድገት እንጂ ኪሳራ አይደለም ብሎ በጠባቡ ቀጭን መስመር ሂሳቡን ሰርቶ ለጌታቸው አሸናፊነቱን የሰጡ ጥቂቶች አይደሉም። ድሮም አዲስ አበባን ይወዳታል። መቀሌ ተሹሞም የሚያድረው ግን አዲስ አበባ ነው። አሁን የፈለገውና ያገኘው የሚል ተጨማሪ ነጥብ አክለው የአሸናፊነት አክሊሉን የደፉለት እንዳሉም ታዝበናል። በእርግጥ ለጌታቸው ስስ ልብ ያላቸው አራድነቱን ከፖለቲካ አቋም ጋር ቀላቅለው ያገኘው ሹመት ትርፍ እንጂ ኪሳራ የለውም ብለው የሚመሰክሩለት ሰዎች ሚዛን የሚደፋ መከራከሪያ አቅርበዋል ለማለት አያስደፍርም። ከምንም በላይ ጌታቸው አብይ አህመድን በብዙ መለኪያዎች የሚበልጥ ብቃትና አቅም ያለው ሰው እንደሆነ ዛሬ የቀን ጎደሎ ገጥሞት አብይ እጅ ላይ ጣለው እንጂ በእውቀትም በብስለትም አብይ አህመድን በብዙ ጥፍ እንደሚበልጠው ራሱ አብይ አህመድም ልቅም አድርጎ ያውቀዋል። ጌታቸው ረዳ አብይ አህመድ የፖለቲካ ድንክ ነው ሲል በብሽቀት ስሜት ውስጥ ሆኖ በድሮን እያሳደደ ዋሻ ለዋሻ ሲያንከራትተው በዚያ ንዴት የሰጠው አስተያየት የመሰለው ካለ ተሳስቷል። ጌታቸው ስለ አብይ የተናገረው ግነትም ስህተትም የለውም የሚለው መሳይ መኮንን ግን ዛሬ ቀን ጎድሎበታል። ከመቀሌ ተፈናቅሏል። አዲስ አበባ ካልተጠለለ መዳረሻ የለውም። አለበለዚያ ስደት ብቸኛው ምርጫ ይሆንበታል። ያንን መምረጥ ለጌታቸው ረዳ ፈጽሞ የሚታሰብ እንዳልሆነ የቅርብ ጓደኞቹ ይናገራሉ። ስደትን አጥብቆ ይሸሻል። እናም ከአብይ የሚሰፈርለትን ስልጣን ተቀብሎ በሚወዳት አዲስ አበባ ቀሪ ዘመኑን ማሳለፍ ለጌታቸው ረዳ አማራጭ የሌለው ምርጫ ሆኖበታል። ለጌታቸው በፖለቲካ መነጽር ከታየ የሰሞኑ ሹመት ኪሳራ እንጂ ትርፍ የለውም። የፖለቲካ ሞቱን የጨለጡበት ክስተት አድርጎ መውሰድ ይቻላል። አብይ አለቀው ደሞዝ ከፋዩ ከሆነ በእርግጥም ጌታቸው ረዳ አብይ አህመድ እስካለ ድረስ የመኖር ዋስትናው አረጋገጠ እንጂ በፖለቲካ ነጥብ አስቆጠረ የሚል ድምዳሜ መስጠት የሚቻል አይደለም ብሏል ጋዜጠኛ መሳይ መኮንን። ለማንኛውም ከሰሞኑ ጌታቸው ረዳ ሆነ የዶክተር ክንድያ ገብረሕይወት ሹመቶች አብይ አህመድ ያገኘው ፖለቲካዊ ትርፍ የለም። ሰዎቹን አዋረዳቸው፣ ቅንጥብጣቢ ስልጣን ሰጥቶ ተመጽዋች አደረጋቸው በሚል ሽርፍራፊ ትርፎች የአብይን አሸናፊነት በመግለጽ ትልቁን ኪሳራውን መደበቅ የሚቻል አይደለም። ከምንም በላይ ዱቄት ሆነዋል። ከእንግዲህ ህወሓት የሚባል ቡድን በእግሩ ቆሞ መሄድ አይችልም ያለው አብይ አህመድ መቀሌን አስረክቦ ትግራይን በሩቅ እንዲያይ ባደረጉት ህወሓቶች ነጥብ ጥሎ ድምሩ ኢትዮጵያን ዜሮ ባታስቀሯት የፖለቲካ አዙሪት ውስጥ ከቷት አርፏል። ችርቻሮ ድሎችን በመሰብሰብ ጥቂት ጊዜያትን መቆየት ይቻላል። ዘላቂያዊ የሆነ ፖለቲካዊ ድል ግን ፈጽሞ የሚታሰብ አይደለም ብሏል ጋዜጠኛ መሳይ መኮንን ባስተላለፈው መልእክቱ። ወደ ሌሎች ሰበር መረጃዎች ስናልፍ ደግሞ ፋኖ በሁሉም ግንባሮች ድል እየተቀዳጀ መሆኑ ተነግሯል። ከአማራ ክልል የሚወጡ መረጃዎች 4 ኪሎን ማስጨነቃቸውን ቀጥለዋል። ሰሞኑን በተለያዩ ከተሞች ልዩ ኦፕሬሽን እያካሄደ ያለው ፋኖ ከቀናት በፊት ወሳኝ ከተሞችን ተቆጣጥሮ የሚፈልገውን ያሳካ ሲሆን በተመሳሳይ በትናንትናው ዕለትም በበርካታ ከተሞች በመግባት በባንዳዎችና ተላላኪዎች ላይ የሚፈልገውን ኦፕሬሽን አድርጓል። ለሁለት ቀናት በወልዲያና አካባቢው ሲደረግ የነበረው ውጊያም ትናንት ከሰዓት ጀምሮ
ጋፕ ማለቱን የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የብልጽግና ጦር አዛዥ የሆነው ብርጋዴር ጄኔራል ወርቅነህ ከሞት ማምለጡ ተነግሯል። በሰሜናዊ የጎንደር ክፍለ ሀገር ግንባር የሚንቀሳቀሰው የአማራ ፋኖ ጦር በአብይ አህመድ ጦር ላይ በታችና ላይ አርማጮ እስከ ቋራ ግንባሮች ድል በድል ሆኗል ብለዋል የመረጃ ምንጮች። ከሞት ያመለጠው በቋራ ግንባር የተሰማራው የብልጽግና ሰራዊት አዛዥ ብርጋዴር ጄኔራል ወርቅነህ ጉዴታ ተጨማሪ ኃይል ይላክልኝ ሲል ለሰሜን ምዕራብ እዝ ተማጽኗል። ብዙ የጎንደር ከተሞችን በአማራ ፋኖ አርበኞች እጅ ገብተዋል። እነተመስገን ጥሩነህ የአማራ ክልልን ሙሉ በሙሉ ተቆጣጥረነዋል፣ ከቀውስ ነጻ አውጥተነዋል፣ ፋኖን አጥፍተነዋል ብለው ቢናገሩም ፋኖ ግን በተለያዩ ከተሞች እየገባ ይገኛል። ታዲያ ይህን የተመለከተው ምስለኔው የኦሮሚያ ብልጽግና ተወካይ የሆነው አረጋ ከበደ ፋኖ ከቦኛል በማለት ጭንቀት ውስጥ መሆናቸው ተነግሯል። በሌላ በኩል የፋኖ ስለላ ቡድን ወታደራዊ ጠቅላይ መምሪያ ቢሮ ውስጥ ገብቶ መረጃ መንቶኛል ሲል ፊልድ ማርሻሉ ብርሃኑ ጁላ ተናግሯል። ኤታማዦር ሹሙ ይህን የተናገሩት ጠቅላይ ሚኒስትሩ በተገኙበት የግምገማ መድረክ ላይ ነው። ብርሃኑ ጁላ ይህን የተናገሩት በንዴትና በብስጭት እንደሆነም የመረጃ ምንጮች ገልጸዋል። አብይ አህመድ ይህን ከሰሙ በኋላ ፋኖ በተቋሙ ሰርጎ ገብቷል፣ በአስቸኳይ እርምጃ መወሰድ አለበት የሚል ድምዳሜ መድረሳቸውን የመረጃ ምንጮች አክለው ገልጸዋል። ድሮንና ሌሎች ከባባድ መሳሪያዎችን የገዛነው ንጹሃንን ለመጨፍጨፍ ነው በሚል ንግግራቸው የሚታወቁት ለዚህ ተግባራቸውን ፊልድ ማርሻል የሚል ማዕረግ የተቸራቸው ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱት አቅደው የነበረው የውጊያ ዘመቻና ሌሎች ወታደራዊ እቅዶች በፋኖ መመንተፋቸውን ገልጸው በተቋሙ ውስጥ ፋኖ ሰርጎ መግባቱን በግምገማ ላይ ተናግረዋል። ምናልባትም ከፋኖ ጋር ድርድር ካደረግን በሚል ጠላት የሚሉትን ፋኖን ለማዳከምና ተደራዳሪ ኃይላቸውን አቅም ለማሳጣት በሚል ያለመ ወታደራዊ ዘመቻ ለማድረግም ታቅዶ እንደነበር ለማወቅ ተችሏል። በሌላ ሰበር መረጃ ወርቁ አይተነው ለነዘመነ ካሴ ድሮን መቃወሚያ መግዛቱ ታውቋል። ባለሀብቱ ወርቁ አይተነው ለአማራ ፋኖ በርካታ ተተኳሽና የድሮን መቃወሚያ መሳሪያ በስጦታ አበርክተዋል። በዚህም እነ ብርሃኑ ጁላ ያልጠበቁት ሆኗል። ከባድ ድንጋጤ ውስጥም ይገኛሉ ነው የተባለው። ቱጃሩ ወርቁ አይተነው ከዚህ በፊትም ለፋኖ በርካታ ድጋፎችን ማድረጋቸው ይታወቃል። በዚህ የተበሳጨው የአብይ አህመድ አገዛዝም የወርቁ መኖሪያ ቤትን መውረሱ ይታወቃል። ዛሬም ለፋኖ ያስረከባቸው ጸረ ድሮን መሳሪያዎች ሩሲያ ሰራሽ መሆናቸው ነው የተሰማው። መረጃዎቻችን ሲቀጥሉ በኢትዮጵያ አብዛኛው መምህራን በራብ የተሰቃዩ መሆናቸውን የሚያጋልጽ ሪፖርት ይፋ ሆኗል። ጤና ባለሙያዎች ደሞዛችን ከኑሯችን ጋር አይገናኝም ሲሉ የጀመሩት የማህበራዊ ሚዲያ ንቅናቄ ወደ ህዝባዊ ሰልፍ ተሸጋግሯል። መምህራን እየተራቡ የትምህርት ጥራትን ማረጋገጥ አይቻልም ሲል በአገዛዙ ከፍተኛ ባለሙያዎች የተሰራው ጥናት አመላክቷል። የመምህራኑን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል ወሳኝ ነው የሚለው የትምህርት ሚኒስቴር የመምህራን ባንክ ቢቋቋም ችግሩን ይፈተዋል ሲል ተደምጧል። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራጊው መምህር ሆኖ ሳለ ከሚከፈለው ክፍያ ዝቅተኛ ከመሆኑ ጋር ተያይዞ በአሁኑ ሰዓት የመምህራን ራብ ተስፋፍቶ እንደሚገኝ ጥናቱ አስነብቧል። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲው መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው፣ ነገር ግን ይህ ማድረግ የሚችሉት ሳይርባቸው ማስተማር ሲችሉ እንደሆነ ገልጸዋል። ሀገርን አያስቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት ጥበቃ ሰራተኛ ያነሰ ነው ሲሉ ተናግረዋል። በዚህ ምክንያት መምህራን ሙያቸውን እየለቀቁ ወደ ሌላ ስራ እየገቡ ሲሆን መምህሩ ኑሮ አይደለም እየኖረ ያለው ከድህነት በታች ነው ሲሉ ምሬታቸውን ገልጸዋል። የመምህሩ ኑሮ በቃል የሚገለጽ አይደለም፣ ከአስተማሪው ተማሪ የተሻለ ኑሮ እየኖረ በሁሉም ነገር ዝቅ ያለው መምህሩ ተማሪ ፊት ቆሞ ለማስተማር ሞራል ሊኖር አይችልም ሲሉ ጥናቱን ተከትሎ አስተያየት የሰጡ መምህራን ሀሳባቸውን ገልጸዋል። በአሁኑ ሰዓት በቀን ስራ የሚተዳደሩ መምህራን ቁጥራቸው እየጨመረ መምጣቱም ተገልጿል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ነው ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።